እያንዳንዷ ቀን መጀመሪያ ላይ የራሱ ሚስጥር አለው። ጠዋት ፀሐይ ገና ከመውጣቷ ይህንን ውድ ወዳጅ ስሙን መጥራት፣ ስልክ ከመንካታችን በፊት፣ ከሰው ከማውራታችን በፊት፣ ከአልጋ እንኳን ከመውረዳችን በፊት መንፈስ ቅዱስን ማናገር። የጠዋት የመጀመሪያው እስትንፋሳችን ለሱ ይገባዋል። ያ የመጀመሪያው የልባችን ሐሳብ እሱ መሆን አለበት። የዓለምን ጩኸት ዘግተን በጸጥታ ውስጥ እሱን ብቻ እያሰብን ወደኛ እንድንጠራው ይጠብቃል። ስንቶቻችን በቀን ውስጥ ስንጣደፍ እንውላለን፣ ነገር ግን ውድ ጓደኛ ሊሆነን የሚችለውን ሳናስተውለው። መንፈስ ቅዱስ በግዴታ ወደ ራሱ አያመጣም። መንፈስ ቅዱስ እኮ ደግ ነው፣ የተረጋጋ ነው፣ ቅዱስ ነው። ወደ ራሳችን እስከምንጋብዘው ድረስ ይጠብቃል። ግብዣውን እስካላቀረብንለት ድረስ በጸጥታ በልባችን በር ላይ ሳይገባ ይቆማል። ግን በናፍቆትና በጉጉት ያየናል እንጂ አያስገድደንም። አስታውሳለሁ ገና ጠዋት ከመነሳቴ ወደሱ ህልውናው መገባበት ዋናው ነገር ጥሩ ጸሎት መጸለይ አልነበረም። ብዙ ሰዓትን ፈጅቶ መጸለይ አልነበረም። በቀላሉ መንፈስ ቅዱስ እወድሃለሁ፣ ዛሬ ፈልግሃለሁ፣ ከኔ ጋር ተራመድ። ይህ ቃል በጣም በቂ ነበር። ምክንያቱም ቀኑን በሱ መጀመርና ህልውና ውስጥ መሆን ሙሉ ለሙሉ ራስን ለእግዚአብሔር መስጠት ነው። እቅዳችን፣ ፍርሃታችን፣ አካል ስጋችን ከዛም የኔ አይደለሁም ዛሬ ያንተ ናቸው ማለት። ምክንያቱም መገኘቱን ሳናስተውል እሳቱን መሸከም አንችልም። ለሱ ቦታ እስካላዘጋጀንለት መገኘቱን ልናይ አንችልም። ጸሎት ግዴታ አይደለም የእግዚአብሔር ልጆች፣ ነገር ግን ደስታ እንጂ ሸክም አይደለም። ጸሎት ህይወት እንጂ ሃይማኖታዊነት አይደለም፣ የመንፈስ ትስስር እንጂ። ልንገራችሁ፣ በእግዚአብሔር ትልቅ የእሳት ክብር መቆም አትችሉም በሱ ፊት ካልተንበረከካችሁ በስተቀር። ሰዎች ለመጸለይና ለማውራት ችግር ነው የሚጠብቁት፣ ነገር ግን የሱን እሳት የተሸከሙት ሚስጥሩ ገብቷቸዋል። የዕለት ተዕለት ንግግር እንደሆነ ጸሎት በሁኔታዊ ሳይሆን የሚደረገው የዕለት ተግባር እንደሆነ፣ ተስፋ ስታጡ የምታደርጉት ሳይሆን በፍቅር ውስጥ ሆናችሁ የምታረጉት ነው። በፍቅር ውስጥ ስትሆኑ ማውራት ትፈልጋላችሁ። ስታወሩ በጣም መጠጋት ትፈልጋላችሁ። ድምጹን መስማት ትፈልጋላችሁ። እንደዚህ ነው መሆን ያለበት። ዕውቅና ስጡትና መንገዳችሁን ይምራ፣ አቅጣጫውንም ያሳያችሁ። ቀናችሁን በጸሎት ስትጀምሩ እግዚአብሔር እቅዳችሁን እንዲባርክላችሁ ብቻ ሳይሆን እንዲመራችሁም ነው። እንደዚህም ትላላችሁ፣ አምነሃለሁ መንፈስ ቅዱስ፣ ራሴን ከማምነው በላይ ካንተ ሐሳብ ውጪ በህይወቴ ላይ እርምጃ መውሰድ አልችልም ትላላችሁ። ይህንን ስትሉ መንፈስ ቅዱስ በእናንተ ላይ መመለስ ይጀምራል። ራሳችሁን በተዘጋጀ የህይወት መስመር ውስጥ ታገኙታላችሁ። መገኘቱን መስማት ትጀምራላችሁ። በዚህ መንገድ ሂዱ፣ ምቾት ይሰማችኋል። የሚሰብራችሁና የሚጥሏችሁ አይኖሩም። ምክንያቱም ብቻችሁን አልነበራችሁ፣ በራሳችሁ ኃይል አልተጋፈጣችሁ። የተራመዳችሁትም በታላቅ ኃይል መንፈስ ስለሆነ በመንፈስ ውስጥ መሆንና ከዛ ደግሞ የግል ፍላጎታችንን እኩል ልናራምደው አንችልም። በህልውና ውስጥ መቆየት የአንድ ጊዜ ተግባር ብቻ አይደለም፣ የዕለት ተዕለት ምርጫችን መሆን አለበት። እያንዳንዷን ቀን እንደዚህ እንለዋለን፣ መንፈስ ቅዱስ የምትፈልገውን ውሰድ፣ እኔ አንተ ነኝ፣ ሰውነቴ፣ ማንነቴ፣ ችግሮቼ፣ ፍርሃቶቼ፣ እቅዶቼ ሁሉንም ለሱ ስንሰጠው መንፈስ ቅዱስ በእኛ ላይ ለመስራት መንቀሳቀስ ይጀምራል። መደበኛ ቀናቶች የነበሩ በታምራትና በእግዚአብሔር መለኮታዊ መቀየር ይጀምራሉ። ህይወታችሁ ቲያትር መሆኑ ያቆምና በእሳት የሚቀጣጠል ይሆናል። ይህንን ህይወት በራሳችሁ ለመኖር እየሞከራችሁ እየሮጣችሁ ነው። ቆም ብላችሁ እንኳን ለመስማት ሞክራችኋል? እግዚአብሔር እየጠራችሁ ነው። የሃይማኖታዊ ህይወት እንድትኖሩ አይደለም፣ ግን ለመንፈሳዊ ግንኙነት ነው። ለግዴታ አይደለም፣ ግን ለማክበር ነው። እያንዳንዷ ጠዋት አዲስ እድል ነው ድጋሚ በፍቅር ውስጥ ለመሆን፣ አፋችንንም ለመክፈትና እንደምን አደርክ መንፈስ ቅዱስ ለማለት፣ ወደኔ ጋብዛሃለሁ ለማለት። ሁሌም ጠዋት ላይ አዲስ እድል አለን። ታውቃላችሁ፣ ቀላል የምትመስል ንግግር የቤታችንን አየር እንደምትቀይረው። ስለ ራሳችን ልባችንን የተስተካከለ ቃል አያስፈልጋችሁም። ፎርሙላም አልተሰጠውም። ለራሳችሁ መኖር ታቆማላችሁ፣ ግን ለሰራችሁ አምላክ ይሆናል። ከባዶነት የሚያወጣችሁና እያንዳንዱን እርምጃ አብራችሁ የሚራመደው እሱ ይሆናል። ይህንን ስታደርጉ የእግዚአብሔር ልጆች ትልቅ እሳት ይወርዳል።
ይቻለም የማትሰማው ድምጽ አለ። በጣም ለስላሳ ረጋ ያለ ነገር ግን ጸጥ ያለው ልብ ብቻ የሚሰማው የመንፈስ ቅዱስ ድምጽ ነው። የሚጮህ አይደለም፣ የሚያስጨንቅ አይደለም። በጫጫታ ውስጥ አያወራም፣ ይጠብቃል። በጸጥታ ውስጥ ያወራል። የምር የእውነት እሱን ማወቅ ከፈለጋችሁ ነፍሳችሁን ጸጥ ማሰኘት መልመድ አለባችሁ። እኛኮ እንዴት በራሳችን ቢዚ እንደምንሆን አይምሮአችንን በብዙ ጫጫታ ውስጥ ናት። ስልክ፣ ሰዎች፣ ከሰዎች ጋር ማውራት፣ ብዙ ሐሳቦች፣ ውድድሮች። መንፈስ ቅዱስ ከሁከትና ከጩኸት ውስጥ አይሰማም። እኔኮ ድምጹን አልሰማውም መንፈሱም አይሰማኝም ልትሉ ትችላላችሁ። ግን ልጠይቃችሁ፣ ብቁ ናችሁ? የምድርን ጫጫታ ድምጽ ቀንሳችኋል? ከመንፈስ ቅዱስ ጋር መሆን ስላለባችሁ ነው ወይስ ከሱ ጋር ለመሆን ነው ጥረት የምታረጉት? መንፈስ ቅዱስ ንግግርን ይናፍቃል፣ ነገር ግን ግብዣን ይፈልጋል፣ ትኩረት ይፈልጋል። ስትጠሩት ይመጣል፣ ግን የሚያወራችሁ ትኩረታችሁን ስትሰጡት ነው። በህይወቴ ካሳለፍኩት ልምድ ኃይል የተገለጠበት ጊዜያቶች መንፈስ ቅዱስ የተገለጠው በጩኸት ውስጥ አልነበረም፣ ጸጥታ በሰፈነበት ልቤ ውስጥ ነበር። ይህን ዓለም ስንረሳ መንፈስ ቅዱስ ልክ እንደ ለስላሳ ንፋስ ይገለጣል። ስህተት የለበትም። መገኘቱን ለማሳየት ድምጽ አያስፈልገውም። ራሱን ካለ ድምጽ መግለጽ ይችላል። መንፈስ ቅዱስ በጣም ሴንሲቲቭ ነው። ትኩረታችን መሆን አለበት። ለሱ ትልቅ ቦታ ሊኖረን ይገባል። ለጸሎት ተጣድፋችሁ በወከባ አታድርጉት። ቀናችሁ በወከባ አታድርጉት። በሱ ፊት ተንበርከኩ፣ ተረጋጉ፣ ተንፍሱ። ስሙን ጥሩት። መንፈስ ቅዱስ እሰማሃለሁ፣ ተናገረኝ። ከዛ ማዳመጥ ጀምሩ። በተፈጥሮ ጆሮአችሁ ሳይሆን በመንፈሳዊው ዓለም። ብዙ ሰዎች እሳቱን መሸከም ይፈልጋሉ፣ ግን ለሱ ምንም ጊዜ የላቸውም። ኃይል የሚመጣው ከምናደርገው የጠበቀ ግንኙነት ነው። ግንኙነት ለማድረግ ደግሞ ሰዓት ያስፈልጋል። ለመጸለይም የተስተካከለ በእውቀት የተሞላ መሆን አይጠበቅበትም። ነገር ግን የተሰጠ ጊዜ ያስፈልጋል። ያልተዛባ ሐሳብ፣ ቅዱስ የሆነ ጊዜ። ብዙ ሰዎች የሚረሱትን ነገር ልንገራችሁ። መንፈስ ቅዱስ ስሜቶች አሉት። ያዝናል፣ አለመፈለግነት ይሰማዋል፣ ዝም ይላል። ኃይል ስለሌለው አይደለም፣ ግን የእናንተን ፈቃድ ስለሚያከብር ነው። እሱን ችላ ብለን በራሳችን ሐሳብ ከተጠመድን ወደሱ እንድንመጣ ያስገድደንም። ሁሌም ይጠብቃል እስኪገባን ድረስ፣ እሱን ከምንም ነገር በላይ በህይወታችን አስፈላጊ እስክናደርገው ድረስ። ስናወራው ለጸሎታችን ርዕስ አውጥተን ሳይሆን እሱን በመራብ ይሁን። ልባችን የሱን ድምጽ ይራብ። ተናገረኝ፣ እየሰማው ነው እንበለው። መንፈስ ቅዱስ እንደዚህ አይነት ልብ ይፈልጋል። መገኘቱ ካልተሰማችሁ እንዳታዝኑ። በፍጥነት የሚሆን ነገር የለም። ሁሉም ነገር የዕለት ልምምድና ሁሌ ማድረግን ይጠይቃል። መጀመሪያ ሁሉም ነገር ጸጥ ይላል፣ መልስ አታገኙም። ግን የእግዚአብሔር ልጆች ዝም ማለቱ እግዚአብሔር የለም ማለት አይደለም። ከዛም የመንፈሳዊ ጆሮአችሁ መከፈት ይጀምራሉ። ቀስ በቀስ ሲነካችሁ ድምጽ ሲያሰማችሁ ማስተዋል ትጀምራላችሁ። በመጽሐፍ ቅዱስ ይናገራችኋል። ቀናችሁን እያሳለፋችሁ ሳታስቡት ድምጹን ትሰሙታላችሁ። ከዛ ይሄን ድምጽ አውቀዋለሁ እሱ ነው ትላላችሁ። ምክንያቱም ይሄ ድምጽ ሰላም ያመጣል፣ በውስጣችሁ የሚቀጣጠል የመንፈስ እሳት ይፈጥራል። እሱን ድምጽ መለየት ከጀመራችሁ በኋላ ህይወት እንደ ድሮ አይሆንም። የትም ብትሄዱ በጭንቀት በብቸኝነት መገኘቱ ከናንተ ጋር ነው። በራስ መተማመን መራመድ ትችላላችሁ። በስልጣን ታወራላችሁ፣ ምክንያቱም የድምጹ ባለቤት አብራችሁ አለ። መንፈስ ቅዱስ በህይወታችሁ እንዲገለጥ ትፈልጋላችሁ? ከሱ ውጪ ያለማሰብን ተለማመዱ። ነፍሳችሁን ጸጥ አሰኟት። በልባችሁ ላይ እሱ ብቻ ይንገስ። መጽሐፍ ቅዱስ እንደ ሌሎች መጽሐፍ ብቻ አይደለም፣ እንደሚታየውም ወረቀት ብቻ አይደለም፣ ታሪክም ወይም ትምህርት ሰጪ ብቻ አይደለም። መጽሐፍ ቅዱስ ህይወት ነው። እያንዳንዷ ቃል እስትንፋስ አለው። በመንፈስ ቅዱስ እገዛ ስታነቡት በእናንተ ላይ ተአምራዊ ነገር ይሆናል። ከውስጥ እስከ ውጪ ማንነታችሁ ለውጥ ይሆናል። እያወራው ያለሁት መጽሐፍ ቅዱስ አንብበን ዕውቀትን ስለማግኘታችን፣ ጥቅስ እየጻፍን ለሰዎች ስለማጋራታችን፣ ከሰዎች ጋር ለመከራከር አይደለም። የእግዚአብሔር ልጆች የማወራው እንዴት ከነፍሳችን ጋር ይሄንን ቃል እንደምናዋህደው ነው። እሳቱ እስከሚያቀጣጥለን፣ ከፍርሃታችን በላይ ሲሆን፣ ከችግራችን በላይ ሲሆን፣ ምድር ከምትነግረን ውሸት በላይ ሲሆን፣ የእግዚአብሔር ቃል አልሞተም፣ ሩቅ አይደለም፣ ቃሉም አልደረቀም።
ቃሉን ለመረዳት ግን በተስፋ ማንበብ አለብን። በጥልቅ ረሃብ ውስጥ መሆን አለብን ድምጹን ለመስማት መገኘቱን ለመስማት። ምክንያቱም መጽሐፍ ቅዱሱን በተከፈተ ልባችን ማንበብ ስንጀምር ማውራት ይጀምራል። መጽሐፍ ቅዱስ ያለ መንፈስ ቅዱስ እርዳታ ዝም ብሎ መጽሐፍ ነው። ማጥናት፣ መሸምደድ፣ መማር ይቻላል፣ ግን ሕይወት የሚሰጠው መንፈስ ቅዱስ ነው። ከማንበባችሁ በፊት እሱን ስትጠሩት ገጾቹ ማብራት ይጀምራሉ። ከዚህ በፊት ብዙ ጊዜ ያነበባችሁት ድንገት እስከዛሬ ያልታያችሁ እውነት መብራት ይጀምራል። በእድሜ የተማርኩት ቆንጆ ነገር ራሳችሁን መጽሐፍ ቅዱስ የምትመግቡት ከሆነ መንፈስ ቅዱስ እናንተን ለማዋራትና ለማናገር የሚጠቀምበት ነገር ነው። ምቾት እንዲሰማችሁ በልባችሁ ውስጥ የተቀመጠውን የእግዚአብሔር ቃል ይጠቀማል። ሊያስጠነቅቃችሁ ሲፈልግ ካነበባችሁት ቃል ይናገራችኋል። መንፈስ ቅዱስ እንደዚህ ነው የሚመራው የሚያስተምረው፣ ቃሎቹን ይጠቀማል። ብዙ ሰዎች ይሸወዳሉ። መጽሐፍ ቅዱስን እንደ ፍቅር ደብዳቤ ሳይሆን ልክ እንደ መጽሐፍ ይጠቀሙታል። በጥድፊያ ያነቡታል። የሚያነቡትንም መንፈስ ቅዱስን ካለማስቀደም ይሆናል። መንፈስ ቅዱስ ምን ልትነግረኝ ነው አይሉም። ከዚህ የተነሳ ማግኘት የሚገባቸውን አያገኙም። የእግዚአብሔር ልጆች በእጃችሁ ላይ የያዛችሁትን ሀብት ቢገባችሁ ይህ መጽሐፍ የገነትን ሚስጥሮች ይዟል። በየዕለቱ ጠዋት መጽሐፍ ቅዱስ ይዤ አነባለሁ። አንድ ምዕራፍ መጨረስ ያቅተኛል። የእሱን መገኘት አየዋለሁ። ማልቀስ እጀምራለሁ። ማምለክ እጀምራለሁ። ምክንያቱም እሱ ነበር እየተናገረ ምቾት የሚሰጠኝ። በመንፈስ ቅዱስ እርዳታ ሲሆን እንደዚህ ነው የሚፈጠረው። ብዙ ሰዓት አያስፈልግም ወይም የቴዎሎጂ ዲግሪ፣ ነገር ግን ረሃብ፣ ጥማት ነው የሚያስፈልገው። መንፈስ ቅዱስ አይኔን ክፈትልኝ። በተፈጥሯዊ መረዳት ማንበብ አልፈልግም። አንተ የምታየውን ማየት ፈልጋለሁ። እሱ ይመጣል፣ ሁሌም ይመጣል። ለተራበ ልብ ብዙ ሰዎች የእግዚአብሔርን ድምጽ ለመስማት ይፈልጋሉ። አጠገባቸው የተቀመጠውን ግን ማየት አይችሉም። በእጃቸው ላይ ያለውን ማየት ተስኗቸዋል። የምታነቡት ሃይማኖታዊ ስለሆነ አይደለም፣ ከእግዚአብሔር ጋር ግንኙነት ለማድረግ ነው እንጂ። ቃላቶችን የምታነቡት እግዚአብሔርን ለመሳብ አይደለም፣ እሱን ለማወቅ ነው የምታነቡት። ሁሌም በጉጉት ለማንበብ በከፈታችሁት ቁጥር ለመንፈስ ቅዱስ ራሳችሁንና ልባችሁን ከፍታችሁ ትሰጡታላችሁ።